ዋጋ ያላችሁ ሰው ሁኑ። ለራሳችሁ ርካሽ ተመን አትስጡት። ውድ ዋጋ ያለው ውድ ቦታ ይሰጠዋል። ድንቁርና ሞት ነው። ታውቃላችሁ? አለማወቅ ሞት ነው። ስንፍና ሞት ነው። ቁጭ ብሎ መዋል ሞት ነው። ለኔ ዋጋዬ ብር ነው፣ ለኔ ዋጋዬ ቤት ነው፣ ለኔ ዋጋዬ መኪና ነው። የኔ ዋጋ እኮ ክርስቶስ ነው። ሰው ወደ እንስሳነት ወርዷል። ሰው ወደ አውሬነት ወርዷል። ዋጋ ተሰጥቷቸው የተፈጠሩ ክርስቲያኖች ዋጋ የሌላቸው ሆኑ። አንተ ሰው ጻድቅ ነህ እንዴ? እንግዲያስ ጽድቅህን የምትጠብቅልህ ቤተክርስቲያን ናት። ቤተክርስቲያን ናት። ጻድቅ ከሆንክ ከጽድቅህ እንዳትወድቅ ቤተክርስቲያን ውስጥ ተተክለህ ኑር። ታመህ ከሆነ የኃጢአት በሽታ ይዞ ከሆነ ናና እዚህ ታከም። ማንም አይፈርድብህም። መርሳት በጣም ከባድ በሽታ ነው። ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንት እንረሳለን። እኛ በሰራነው ኃጢአት አይነት የተቀጡ ሰዎችን ታሪክ እንረሳለን። ስለዚህ ሁሉንም ነገር እንደ ዛሬ እንደ ግብት እየፈጸምን እንኖራለን። ዛሬ ማታ እሞታለሁ ብሎ ያሰበ ሰው እንኳን የሚገድል የሚሳደባለ፣ የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል። ዛሬ ማታ እሞታለሁ ቢል የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ። ወንጌል እጅ ያስቆርጣል። ወንጌል እግር ያስቆርጣል። ወንጌል ዓይን ያስወጣል። ይሄ ዛሬ ሉቃስ ወንጌል ብለን የምንጠቅሰው ማንም አድሮ መጥቶ የሚፎክርበት ወንጌል እጁን ተቆርጦ የጻፈው ወንጌል። የምንማማርበት የትምህርታችን ኃይለ ቃል ጠፍቶ የተገኘው ሳንቲም በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ ሁላችሁም። ሶስተኛ ድገሙ። የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር እንደፈቀደ በመካከላችን ተገኝቶ ያስተምረን። ቅዱስ ሉቃስ ሉቃስ አባቶቻችን እንደሚያስተምሩን የግብር ስም ሆኖ ሲተረጎምለት ሉቃስ ማለት ባለመድኃኒት ማለት ነው ይላሉ። የግብር ስም የሚባለው ሰው ስለ ስራው የሚሰጠው ስም ነው። ሰውን ሲተጋ አይተን እገሌ ንብ ነው፣ ፍርሃት የሌለው መሆኑን ተመልክተን እገሌ አንበሳ ነው፣ አጥርቶ የሚያይ አስተዋይ መሆኑን አይተን እገሌ እኮ ንስር ነው እንደምንለው ያለ። ቅዱስ ሉቃስም ሐኪም ስለነበረ በተለይ በዘመኑ በዚያ ዘመን ይሰጥ የነበረውን የግሪክ የሕክምና ትምህርት ያጠና ሰው ስለነበር ግሪካዊ የአንጾኪያ ተወላጅ ነው። ከዛ የተነሳ ሐኪም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ72 አርድእት እንደት እስኪጠራው ድረስ በሕክምና የሚያገለግል ሰው ነበረ። በኋላ ደግሞ አምኖ ጌታችንን ተከትሎ ከቅዱሳን ሐዋርያት ጋር አንድ ሆኖ በተለይም ከቅዱስ ጳውሎስ ጋር በመፋጠን የነፍስ ፈውስ የነፍስ ድህነት የሚሰጥ መድኃኒት አዋቂ ሆኗል እና ከዚያ በኋላ ግን በዚያ በሕክምናው አልቀጠለበትም። ለምንድን ነው ያልቀጠለበት? መንፈሳዊ ድህነትን ማሰጠት ስጋዊ ድህነትን ከመስጠት የበለጠ ስለሆነ ሰለስቱ ምዕትም በፍትሕ መንፈሳዊ አንድ ሰው ካህን ከመሆኑ አስቀድሞ በሕክምና ወይም በሌላ በመድኃኒት አዋቂነት የነበረ ቢሆን ዲያቆን ወይም ካህን ከሆነ በኋላ ግን በዚያ ስራ መቀጠል የለበትም። ምክንያቱም አሁን መንፈሳዊ ፈውስ እየሰጠ ነውና ብለው ይናገራሉ። ቅዱስ ሉቃስም ምክንያቱም አንድ ካህን እንደምታውቁት ቅስና በሚቀበልበት ጊዜ ሊቀ ጳጳሱ እፍ ብሎ ንሳ መንፈሰ ቅዱስ ብሎ የቅስና ማዕረግ ሲሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ትንሣኤ ለቅዱሳን ሐዋርያት የሰጣቸውን 4 ጸጋዎች ይቀበላል። አጋንንተ አውፅኡ፣ ዱያነ ፈውሱ፣ እለ ለምጽ አንጽሑ፣ ሙታነ አንስኡ ብሎ 4 ሀብታትን ለአንድ ካህን ክርስቶስ ሰጥቷል። ብዙ ሀብት የማይቆጠር 7 ሀብት እንደ ኢሳይያስ አቆጣጠር ሲጠቀለሉ ግን መገለጫ ሆነው የሀብታቱ መገለጫ የሆኑ 4 ግብራት እናያለን። እነዚህ አጋንንትን ማውጣት፣ ድዊ መፈወስ፣ ለምጽ ማንጻት ማለት በሐዲስ ኪዳን ሲተረጎም ኃጢአት ማስተስረይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አጥምቆ አቁርቦ
ንስሐ ቀኖና ሰጥቶ ኃጢአት ማስተስረይ፣ ጋኔን ማውጣት፣ ድዊ መፈወስ፣ የሥጋ ደዌውን በመስቀል በጸበል በጸሎት በቅዳሴ በቤተ ክርስቲያን ሱታፌ ሁሉ፣ የአእምሮ ደዌውን በቃለ እግዚአብሔር መድኃኒትነት ይፈውሳሉ። የነፍስ ደዌ የሆነውን ኃጢአትን እንዲሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ሥጋና በክቡር ደሙ ይፈውሳሉ። ሙታንን አንሱ ብሏቸዋል። ሲያስፈልግ ሃይማኖትን ለማጽናት እግዚአብሔር ፈቃዱን ሲገልጥ ሙታንን በተአምራት ሊያስነሱ ይችላሉ። ሙት ማንሳት ግን ሁልጊዜ የሚደረግ አይደለም፣ ሲያስፈልግ የሚደረግ ነው። ተአምር ስለሆነ እንግዲህ ተአምር አይደለ? ተአምር ማለት ምንድን ነው? ምልክት ነው። ተአምር ምልክት ነው። በእናንተ ሀገር ቋንቋም ምልክት ነው መሰለኝ። በእንግልጣሩ ሳይን ነው የሚለው፣ ምልክት ነው። ሚራክል ሲሆን ደግሞ ድንቅ ይሆናል። ታምራት መንክራት የሚባለው ለዚህ ነው። ድንቅ ታምር አንድ ምልክት ማለት ነው። ሁለት ድንቅ ማለት ነው። ምልክትነቱ ምንድን ነው ሲባል ለተፈጥሮ ውክልና የለውም ተአምር፣ ለሕግም ውክልና የለውም። ተአምር ከሕግ በላይ ከተፈጥሮ አሰራር ውጭ ሁሉ ይደረጋል። ተአምር የእግዚአብሔር የካህሊነቱ ምልክት ነው። እግዚአብሔር ካህሊነቱን የሰው ልጅ አልችለውም ባለው ነገር ላይ በመግለጽ ይታወቃል። የእግዚአብሔር ካህሊነቱ ፍጡር ከኔ አቅም በላይ ነው፣ ይሄ ሊደረግ አይችልም ያለውን ነገር እግዚአብሔር በችሎታው ያደርገዋል። ስለዚህ ተአምራት የእግዚአብሔር ካህሊነት ምልክቱ ውክልናዎች ናቸው። ሲያስፈልግ ሃይማኖትን ለመጠበቅ እግዚአብሔር ጌትነቱን ለመግለጥ ተአምራቱን በዚያ ካህል ሊገልጽ ይችላል። ከዚያ ውጭ ግን ለካህን የተሰጠው ሙት ማንሳት የሚባለው ሙታነ ሕሊና የሚባሉ አሉ። ሕሊናቸው የሞቱ እዚህ ውስጥ ይኖሩ አይመስለኝም። እነዚህ አሉ። ሰምታችሁ ታውቃላችሁ? ቅዳሴ ላይ እለትነብሩ ተንስኡ ሲባል የተቀመጣችሁ ተነሱ ሲባል ነው የሚያውቀው መሰለ የከተማ ሰው ነው። ይሄን ታውቁታላችሁ? ሰምታችሁ ታውቃላችሁ? እና የተቀመጣችሁ ተነሱ የሚባለው ምንድን ነው? ቅዳሴ ላይ መቀመጥ አለ እንዴ? ይፈቀዳል? ቅዳሴ ላይ መቀመጥ የሚፈቀደው ለሶስት ሰዎች ነው። አንደኛው ለሕፃናት ነው። ሁለተኛው ደግሞ ከባድ ደዌ ላለባቸው ነው። ሶስተኛ እድሜያቸው መጨረሻው አካባቢ ለሆኑ አረጋውያን ነው። ከዚህ ውጪ ቅዳሴ ላይ መቀመጥ ፈጽሞ አይቻልም፣ እስኪያልቅ ድረስ ነው። እንዲያውም የህንድ ኦርቶዶክስ ተዋሕዶ ምእመናን ቄሱ ተቀመጡ ሲላቸው የሚቀመጡት አንደኛ ወንጌል ለመስማት ብቻ፣ ሁለተኛ የሚቀመጡት ቄሱ አሰናብቶ ሰረሆተ ሕዝብ የመሰናበቻ ጸሎቱን ካደረገ በኋላ ብቻ ተቀመጡ ሲላቸው ይቀመጣሉ። ምክንያቱም ቤተ ክርስቲያን ቀራንዮ ስለሆነች ታስታውሳላችሁ። ቀራንዮ ላይ ደግሞ በዕለተ ዓርብ እረፍት አልነበረም። መከራ ብቻ ነው የነበረው፣ ስቃይ ብቻ ነው የነበረው፣ ግርፋት ብቻ ነው የነበረው። ቤተ ክርስቲያን ፊትም እንደዛ ነው። አንድ ካህን ቅዳሴ እየቀደሰ ቢያርፍ እረፍት ቢያደርግ ጌታችን ኢየሱስ ክርስቶስ በዚህ ዓለም በእረፍት ኑሯል እንዳለን የሚቆጠርበት፣ ክርስቶስ ደግሞ በዚህ ዓለም እረፍት አልነበረውም። ኩሉ ለለ አሃዱ አሃዱ ገብኡ ውስተ ቤቶሙ ወእግዚእ ኢየሱስኒ ሆረ ውስተ ደብረ ዘይት ወአንግሃ ወበጽብሃ ቦአ ምኩራበ። ሁሉም ሲማሩ ነው ቤቱን ሄደ። ጌታ ኢየሱስ ግን ወደ ደብረ ዘይት ሂዶ አነጋ። ማለዳ መጥቶ ደግሞ በምኩራብ ገብቶ ማስተማር ጀመረ። እኛ የምናውቀው ይህንን ነው። ስለዚህ ቤተ ክርስቲያን ምንጊዜም የቀራንዮ ውክልና ስለሆነች ማረፍ፣ መቀመጥ፣ እግርን ማሻረብ፣ መቅመድመድ የለም። ቀጥ ብሎ መቆም ነው። እንደዚያ ከሆነ የተቀመጣችሁ ተነሱ የሚለን ለምን ይመስላችኋል? ሰው የሚተኛባቸው 3 የተሳሳቱ አልጋዎች አሉ፣ ወይም የሚቀመጥባቸው 4 ዝንጋኤ፣ 4 ኃጢአት። አንደኛው የኃጢአት ወንበር ነው። ሁለተኛው የመዘንጋት ወንበር ነው። ሶስተኛው ደግሞ ምንድን ነው? የድንቁርና ወንበር ነው። ዝንጋኤ ሀኬት ተብለን ልንተረጉመው እንችላለን ብለን ስንፍና፣ አለማወቅ እና ኃጢአት ልንቀመጥባቸው የማይገቡ ወንበሮች ናቸው። ኃጢአት፣ ስንፍና፣ ድንቁርና። ዮሐንስ ዘደማስቆ ደግሞ እንደሚናገረው በዓለም ላይ የሚነሱ ሁከቶች ሁሉ የሚመነጩት ከነዚህ ነው ይላል። ከስንፍና፣ ከድንቁርናና
ከመርሳት ነው የሚለው እሱ ከመርሳት ከነዚህ ከሶስቱ በዓለም የሚመጡ ሁከቶች ሁሉ ይመጣሉ ነው። አንዱን ብቻ ነጥለን ብናየው ለምሳሌ አንድ የተሾመ ዳኛ ህዝብን ሊበድል ይችላል። የሚበድለው ለምንድን ነው? እሱ ድሮ ህዝብ ሳለ የተሰቃየውን ስለሚረሳው ነው። ለምሳሌ እናንተ የሆነ መስሪያ ቤት ሄዳችሁ ብትጉላሉ አቤት እግዚአብሔር ያጉላላችሁ እናንተንም አትሉ የምትሉ ይመስለኛል ሳስበው ነው እንጂ ሰምቻችሁ አላውቅም። እና እግዚአብሔር ያጉላላችሁ እግዚአብሔር ይላችሁ ትላላችሁ። ከዚያ በኋላ ግን ያንን ወንበር ብንሰጣችሁ እግዚአብሔር አያያችሁም እናንተን። በጣም አስቸጋሪው እሱ ነው ማለት መርሳት ማለት እሱ ነው። ድሮ አስተያየት በሰጠበት ወንበር ላይ እሱን ስናስቀምጠው የባሰ ሆኖ ይገኛል። ይሄ መርሳት የሚባለው ነው። የሁከት ሁሉ ምንጭ ሶስቱ ናቸው የሚባለው እያንዳንዳቸው ሶስታቸውን ብንተነትናቸው ያቆዩናል። እንደው ብዙ ዕውቀት አለኝ በዚህ ርዕስ እንዳይሆንብኝ እንጂ በቤተ ክርስቲያን ያለው ዕውቀት ነው የኛ አይደለም። እና ብዙ ነገር ነው ያለው። ሰው ዛሬ ማታ ሊሞት እንደሚችል ሞትን ቢረሳ የሚጣላል እንኳን የሚገድል የሚሳደባል። ዛሬ ማታ ሞታለሁ ብሎ ያሰበ ሰው እንደው በፍጹም እንዴት ሊያደርግ ይችላል? የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል? ዛሬ ማታ ሞታለሁ ቢል የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንት እንረሳለን። እኛ በሰራነው ኃጢአት አይነት የተቀጡ ሰዎችን ታሪክ እንረሳለን። ስለዚህ ሁሉንም ነገር እንደ ዛሬ እንደ ግብት እየፈጸምን እንኖራለን። እና መርሳት በጣም ከባድ በሽታ ነው። አሁን ብዙ ሰው መርሳት ነው ያለበት። ጉዳዩን ይረሳል፣ ልብ የለውም። አባቶቻችንም እንደው ሊቃውንት ሲተረጉሙ ለሰው ጆሮ እንጂ ልብ የለውም የሚሉት እውነታቸው ነው። ልብ የለውም። ብዙ ሰው ጆሮም የለውም። ዛሬስ ድሮ ጆሮ ነበር ቢያንስ አሁን ጆሮም የለም ልብም የለም። ዝም ብሎ ቀፎውን ነው የሚንቀሳቀሰው። ሳስበው ነው እንጂ እኔ በምን ልብ አይለካ ጆሮ አይለካ። በሴንቲሜትር የሚለካው ይሄ ቀርፋፋው እኮ አይደለም ጆሮ የሚባለው ውስጥ ነገር የሚቀበለው ነው። እና የሚቀበል የለም። እንደውም አንዱ አሁን በጣም ከፍተኛ የመርሳት ችግር አለብን። እና እንደውም አንዱ ሂዶ አንድ አባቴ እንደው እየረሳው ተቸገርኩና እንደው መፍትሄ ቢነግሩኝ አላቸው። መፍትሄውን ስተረሳው ይላሉ። እውነታቸውን ነው። መፍትሄውንም ይረሳዋል። ጆሮ የሌለው ሰው ምን ያደርጋል? እንደው ቅዱስ ቀሌምንጦስ ዘሮም ደግሞ የምንረሳው የማይረሳው እግዚአብሔር ከልባችን እየራቀ ስለሄደ ነው ይላል። የማይረሳው እግዚአብሔር በእኛ ሲያድር አይዘነጋንም። ሁሉን ማስታወስ እንችላለን። ጌታም እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነሲዮቶ ወውቱ መጽኦ ይምህረክሙ ኩሎ ወያዜክረክሙ ኩሎ። መንፈስ ቅዱስ ይመጣል፣ እሱ ሁሉን ያስተምራችኋል፣ ሁሉንም ያስታውሳችኋል ተብሏል። መጻሕፍትን እንዲያስተውሉ ልብ ሰጣቸው ይላል። እግዚአብሔር ሲያድርብን ታስታውሳላችሁ። ጌታ ታምራት ያደረገላቸው ሰዎች ሁሉ መጨረሻ ላይ በተለይ አጋንንት ያደረባቸውን መጨረሻ ላይ እንዲሚል ቃል ተጽፎ ታገኛላችሁ። ወተመይጠ ውስተ ልቡ፣ ወደ ልቡ ተመለሰ የሚል ቃል አለ። የምናስበው አሁን ይኸውላችሁ እንኳን መስራት ማሰብ አቅቶናል። ማሰብ ያቃተን እግዚአብሔር ሁሉን የማይዘነጋ አምላክ ከኛ እየራቀ ስለሚሄድ ነው። ስልክ እንኳን በማይረሳበት ጊዜ የስልክ ሜሞሪ አቅም እየጨመረ መጥቷል። የማይዘው ነገር የለም እውነት ለመናገር ማለት ነው። አሁን ጭራሽ ሴንሰር ተገጥሞለት ባለቤት መለየት ጀምሯል። የሰው ፊት አይቶ መክፈት ጀምሯል። ሌላ ሰው መጥቶ ፊቱን እንዲህ ቢያደርግ ዞር በሌኔ ባለቤት ሌላ ነው ብሎ አይከፍትም። ፓተር ነው ቢደረግ ቢሰራ። አሻራም የሰው አሻራ እየለየ ነው አሁን ሰው ማለት እንግዲህ ስልክ ሴንስ ሲያደርግ ሰው ግን ሴንስለስ ወደ መሆን እየመጣ ነው። እንደው አይምሮ የለሽ ነው እንጂ እንኳን ሴንስ እንኳን ሞልቶታል ሰው። አይምሮ ነው እያጣ የመጣው። እና ልንማረው የሚገባን ምንድነው ስትሉ ለአንድ ካህን የሚሰጠው ይሄ ሙት ማንሳት፣ ጋኔን ማውጣት፣ ድውይ መፈወስ። ሙት የሚባለው እነዚህ ናቸው። በስንፍና አልጋ ያሉት፣ በኃጢአት አልጋ ያሉት። ድንቁርና ሞት ነው። ታውቃላችሁ፣ አለማወቅ ሞት ነው። ስንፍና ሞት ነው። ቁጭ ብሎ መዋል ሞት ነው። ቁጭ ብሎ እንዴው በቃ አሁን አንዳንድ ሰው ያለ ይመስለኛል። እሱ ሱቅ አይከፍትም፣ የሰው ሱቅ ይዞ ሲያሻሽጥ የሚውል ደጅ ላይ ቁጭ ብሎ ማለት ነው። በተለይ የድሮ ሱቆች ደጅ ላይ
የሰነፍ መቀመጫ ወንበር አላቸው። ውጭ ላይ ተቀምጦ ወሬም የሚወራ ማለት ነው። እና እንደ ስንፍና ያለ መከራ የለም በእውነት ማለት ነው። ሰነፍ መጽሐፍ እንኳን ስትሰጡት የሚያነበው ምን አድርጎ ነው? አሁን እግዚአብሔር ያሳያል። ያመልክታል ፋይናል ፈተና ተመቶ አሁን ተንጋለጣ ነባለ ያሁን ምን ይሉታል? እስቲ እግዚአብሔር ያሳያል እንዴ! እንዴ መጻሕፍት እኮ ራሱ እኮ እንደው ይሰማሉ እኮ እንደው ያያሉ። ምን ጨነቀ ብዬ ነው እንደው አንተ ጭንቅላት ውስጥ የምገባ ነው የሚሉት እንደው የሚመስለኝ ማለት ነው። ነውር እኮ ነው እንዴ! ውሃ ከሰማ መጽሐፍም ይሰማል፣ መጻሕፍትም ይኮበልላሉ። እና እንደው በግድ ነው እኮ የምንኖረው እንደው በግድ ማለት ነው ዳውኖብን በግድ። ስለዚህ ይሄን የሚቀሰቅሱ ስለሆኑ ሙታንን ያነሳሉ። 4 ጸጋ ይሄ ይኸውላችሁ ሙት ማንሳት፣ ድዊ መፈወስ፣ ጋኔን ማውጣት፣ ለምጽ ማንጻት አንድ ቄስ ቅስና ሲሾም የሚሰጠው ሀብት ነው ይሄ። ከዛ ደግሞ በብቃት ይሄን የሚያገኙት አሉ። በቅድስና ሴትም ወንድም ሊሆን ይችላሉ። በተጋድሎ ይሰጣቸዋል። አንድ ካህን በሕክምናው መቀጠል የለበትም የተባለው ለዚህ ነው። ሰለስቱ ምዕት የሰሩት ያንን በዚህኛው መስጠት ይችላል። እና ቅዱስ ሉቃስ ይሄንን መጀመሪያ ባለው በሕክምናው ልብ ያለው ጥበበኛ ሰራተኛ ስለነበረ እግዚአብሔር አንተ ለዚህ ትጉ ከሆንክማ ለመንፈሳዊ ፈውስም ትገባለህ ብሎ መንፈሳዊ ሐኪም አደረገው፣ ካህን አደረገው። ከዛ በኋላ እኛውን ተውና 4 ሀብት ዟላ ይሄን ሁሉ ሀብት ዞ የሚፈውሰውን ለምን ያኛውን ቅጠል ይበጥሳል? ለምን ስር ይምሳል? ያንን ለባለሙያ ተቶት መጥቷል። እናም ሉቃስ ማለት አቃቤ ሥራይ ማለት ነው ምኑ ሊቃውንት ለዚህ ነው። እንደ ትክክለኛ ትርጉሙ ግን ሉቃያኖስ ማለት ብርሃን ማለት ነው። ሉቃስ በግሪክኛ ስሙ ሲተረጎም ብርሃን ማለት ነው። የእውነትም ብርሃን ነው። ከአሕዛብ ተወልዶ መጥቶ አንጾኪያ ተወልዶ ነው ያደገው። አንጾኪያ አሁን ዛሬ ቱርክ ውስጥ ያለች ከተማ ናት። እዛች ተወልዶ አድጎ እግዚአብሔርን ሰምቶ ሳያውቅ ክርስትናን ሰምቶ ሳያውቅ በብሉይ ኪዳን እምነት ሳይኖር ለወገኖቹ ብርሃን የሆነ ወንጌልን ስለጻፈ ብርሃን ይባላል ቅዱስ ሉቃስ። ሰው ከትልቅ ሰው ስለተወለደ አይደለም። ከነገስታት ስለተወለደ ትልቅ አይሆንም። ከባላባት ስለተወለደ ትልቅ አይሆንም። የካህን ልጅ ስለሆነ ትልቅ አይሆንም። የመርጌታ ልጅ ስለሆነ ትልቅ አይሆንም። አንዳንድ ሰው አለ እንደው በሰባት አያቱ አንድ ቄስ ካለ የቄስ ዘር ነኝ እያለ የሚያወራ ሰው አለ። ፈላልጎ ማለት ነው እስከ 7 ትውልድ ቆጥሮ ማለት እንደው ብትሆንስ ምን ትርጉም አለው? የአብርሃም ልጅ እስማኤል ነው። የይስሐቅ ልጅ ኤሳው ነው። የያዕቆብ ልጅም ሮቤል ነው። ስለዚህ ሰው ከደግ ስለተወለደ አይደለም ስራው ነው የሚያወጣው። ከትልቅ ዘር መወለድም አለመወለድም ቁም ነገር የለውም። ከጥሩ ሀገር መወለድም አለመወለድም ቁም ነገር የለውም። ሀገርን ጥሩ የሚያደርገው እኛ ጥሩ እየሆነ ስንሄድ ነው። ኢየሩሳሌም ተወልደው ሰዎች ክርስቶስን ሲወግሩት አንጾኪያ ተወልዶ ስለ ክርስቶስ እጁን ተቆረጠ። ማንነት ነው ዋናው ነገር፣ ልብ ነው፣ አይምሮ፣ ሰውነት ነው። አሁን ቅድም መምህር አስተምረውናል። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ትልቅ ሀገር መሆኗ ግን እኛን ትልቅ አያደርገንም። ትልቅ መሆን ስንችል ነው እኛ ሀገሪቱን ትልቅ የምናደርጋት። ትልቅ ምንድን ነው? ማንን ነው? ራስ ዳሽንን መሰላችሁ? ተራራ ከሆነን ማን የሚባል ተራራ ነው ያለ በዓለም? እስቲ ፈላልጉ። በዚያ ክሊማንጃሮ ደግሞ አንዱ ማን ነው? ያኛው ከፍ ያለው ቢያንስ እኔ እስከ አፍሪካ ከሄድኩ እናንተ ወጣ በሉ እስኪ ፈልጉልኝ። ማን ነው? ኤቨረስት። ተመስገን አወጣችሁኝ። እሱ ተራራ ማለት ነው። እሱ ተራራ አለ እኮ በትልልቅ። ስለዚህ የኢትዮጵያ ተራሮች ቅዱስ ናቸው። ቅድም እንደተማር ነው የተባለልን ለምን ይመስላችኋል? የአበው ቅድስና፣ የአበው ሃይማኖት፣ የአበው ስነ ስርዓት፣ የአበው ልከኛነት ናቸው። ያ ሰውነታቸው ነበረ ረባዳ መሬት ያላትን ኢትዮጵያን ትልልቅ ተራራ ካላቸው ሀገሮች በላይ እንደ ሰማይ ከፍ አድርጎ ሰዎች ዝቅ ብለው ወደ ላይ እንዲያዩት ያደረጋት ይሄ ነው።
አሁን የሚያደርገን ይሄን ሰው ተመልከቱት። እስመ ሀገሩ ይእቲ ለንጉሥ አብይ ከተባለችው ኢየሩሳሌም አልተወለደም። አንጾኪያ ተወልዶ አይሁድ ከሚጸየፉት ሰፈር ተወልዶ መጣ። እንዳልኳችሁ ናቸው። ውስተ እሊያሁ መጻ ወሊያሁሰ ይተወክፍዎ፣ ወደ ወገኖቹ ማለት ከነሱ ዘር ወደ ተወለደ ወይም በሃይማኖት ወገኖቹ ወደ ሆኑ በስነ ፍጥረት ወገኖቹ ከሆኑ ወደ ሆኑ ወደ አይሁድ ሥጋን ለብሶ መጣ። ትንቢት ወደ አናገረላቸው፣ ሱባኤ ወደ አስቆጠረላቸው፣ ተስፋውን ስለሰጣቸው ወደ ሰጣቸው፣ በመና በደመና ወደ አሳደጋቸው ወገኖቹ መጣ። እነዚያ እጆች ቸነከሩት። ያላወቀ ሕዝብ ግን መጥቶ እጁን ተቆረጠ ለክርስቶስ። ስለ ክርስቶስ የምትጽፍ እጅ ልትቆረጥ ይገባል ተብሎ ይሄ ዛሬ ሉቃስ ወንጌል ብለን የምንጠቅሰው ማንም አድሮ መጥቶ የሚፎክርበት ወንጌል እጁን ተቆርጦ የጻፈው ወንጌል ነው። ወንጌል እጅ ያስቆርጣል። ወንጌል እግር ያስቆርጣል። ወንጌል ዓይን ያስወጣል። እጁን ይሄንን እየጻፈች የምታስት እጅን ቆርጣታለሁ ብሎ ቆረጠው። እጁን ሲቆርጠው ልብ በሉ ምን አደረገ? ንጉሥ አምላኬ ሁሉን እንደሚችል እና ተመልከት አለና ቀኝ እጁ ነበር የተቆረጠ ወንጌል የጻፈባት። በግራ እጁ ቆራጣዋን አነሳና መልሶ ቀጠላት። አሁን በዘመናዊ ሕክምናው ቢሆን ባላረገው ነገር አሁን ትልቅ ሐኪም ሆኗል፣ የመንፈስ ሐኪም። እጁን ቀጠለ። ከዛ በኋላ ሰማህ ንጉሥ፣ እኔ እጄን የምቀጥለው መከራ ስለፈራው ሳይሆን አምላኬ ሁሉን እንደሚችል እንድታውቅ ብቻ ነው። ነገር ግን አሁን መከራውን ለአክሊል ስለምፈልገው እጄን መልሼ ቆርጠዋለሁ ብሎ መልሶ አለያየው፣ አክሊል ስለሚቀበል። ከዛ መጨረሻ ላይ አንገቱን ተቆረጠ። አንገቱ ተቆርጦ የክብር አክሊል ተቀበለ። ይሄንን ወንጌል ለኛ ሰጠን። እውነት ለመናገር ፍሬን የተሞላ ወንጌል የተራቡ ነፍሳት በእውነቱ ነፍስ ርብት እንተ ጸግበት ታኩተከ ብሎ የተናገረላት ቅዱስ ያሬድ የተራበች ነፍስ አንተን በልታ ጠጥታ ታመሰግናለች የተባለ የተራቡ ነፍሳት ተመግበው እግዚአብሔርን የሚያመሰግኑበትን ይሄን ወንጌል እጁን ቆርጦ ጻፈልን። እግዚአብሔር ሰው ሞልቶታል። ወንጌሎቹ ሲመጻደቁ ባይድ አምጥቶ ወንጌሉን አጻፈ። መደበኞቹን ንቋቸው እግዚአብሔር ማለት ነው። እግዚአብሔር ቤተኛ ሆነን ካላወቅንበት ይንቀናል። በከመ እሙንቱ አቅንኡኒ በዘይኮነ አምላክ አነሂ አቀንኦሙ በዘይኮነ ሕዝብ። እነሱ አምላክነት የማይገባውን ጣዖትን እየተከተሉ እኔን እንዳስቀኑኝ እኔም ደግሞ ወገን ያልሆነውን ወገን በማድረግ አስቀናቸዋለሁ ብሎ እንደተናገረ ከሜዳ አፍሶ አመጣው። አሁን ዛሬ የኛ ትዕቢት አይጣል ነው እኮ እውነት ለመናገር የቄሱ ኩራት እኔ ማለት ነኝ። ይቅርታ እኔስ ቄስ አይደለሁ ተመስገን ነው። ቢያንስ ራሴን መስደብ ማንም አይከለክለኝም። የቄሱ ኩራት ስታዩት የእናንተ ደግሞ እንዳቅማችሁ ኩራት ማለቂያ እኮ የለው። የእናንተ ራሱ እኮ እናንተ እኮ ብትቀድሱ ወር ቀድሳችሁ ብትወጡ አታኖሩንም እኮ እንዲሁ እኛ እንኳን እየቀደስን አልኮራንም። እንዲሁ ታምር እኮ ነው እናንተ ኩራታችሁ። በቃ እንዲሁ 2 ወር የህንፃ ኮሚቴ ከሆናችሁ መቀመጫ ነው የምትነሱት። ሰበካ ጉባኤ ከሆናችሁ ጽዋ ማህበር፣ ጽጌ መጠጣ፣ ሰንበት የመሰብሰብ ከጀመራችሁ በቃ ተለቅ ያለ ንስሐ አባት ካላችሁ አይጣል አይደርስም። ይሄ ነው ማለት ነው። እኛ እሺ እናንተ ይሄን ደብር አሰርተን እኛ እሺ እናንተ አጥሩን ያሳጠርነው እኛ ነን። እኛ እሺ እናንተ እንዲህ ያደረግን እኛ ነን። እንዴው በቃ እንኳን እንዴው ቢያንስ እንዴው ተመስገን እምለው እግዚአብሔር ራሱ ያለ እኛ ስላለን እንኳን አላላችሁ እንጂ በእናንተ ምንኖር እኮ ነው የሚመስላችሁ ራሱ ማለት ነው። እንዴው አትኩሩ። እውነቴን ነው። ይሄንን አሸንክታባችሁን አውልቃችሁ ጣሉ። የእውነቴን ነው። እግዚአብሔር ሰው አይቸግረውም። አንተ የባላባት ልጅ የመርጌታ እንትና ልጅ ብትሆን፣ የቄስ ገሌ ልጅ ብትሆን፣ የቀኛማች ዘር ምናምን ብትሆን፣ ምንም በቃ ይሄን ቤተክርስቲያኑን ጉልላቱን የደፋው ሰውዬ ልጅ ብትሆን ይቅርታ ካሉ እንዳይቀየሙኝ። ምን የእውነቴን ነው እኮ የምነግራችሁ ማለት ነው። የፈለጋችሁን ሁኑ። እግዚአብሔር ሰው ቸግሮት አያውቅም። ከሜዳ ነው ሉቃስን ያመጣው። ከሜዳ አመጣውና በአይሁድ ወንበር አስቀመጠው፣ በአብርሃም ወንበር አስቀመጠው፣ በዳዊት ወንበር ወልደ ዳዊት ወልደ አብርሃም በተባለበት ወንበር አስቀምጦ
ይሄ ሰው አይሁድን ይመክራቸው ጀመር። ይሄ ሰው አይሁድን ይዘልፋቸው ጀመር። ይሄ ሰው የአይሁድን ስንፍና ጻፈ። ከእስጢፋኖስ ጋር ተከራክረው እንዴት እንደተረቱ ድንቁርናቸውን ቁልጭ አድርጎ ጻፈባቸው። ነውራቸውን በኃይሉ ቤተኛው ነው። አውጻይሁ ለዘንተ ውስጥ አባይሁ ለዘንተ አፋ። በውስጥ ያለውን ወደ ውጭ የምታወጣው ውጭ ያለውን የምታገባው አንተ ነህ እንዳለ አባ ሕርያቆስ፣ ከውስጥ ያለውን አውጥቶ መጣል፣ ደጅ የወደቀውን ሰብስቦ ማግባት እግዚአብሔር ያውቅበታል። በጊዜ ለወሮ ወበጊዜ ላስተጋብኦ፣ ለመበተንም ጊዜ አለው፣ ለመሰብሰብም ጊዜ አለው። እንቅፋት የሆነባችሁን ድንጋይ የሆነ ጊዜ ዳርዳር አውጥታችሁ ትጥሉታላችሁ፣ ቤት መስራት ስትፈልጉ ትለቅሙታላችሁ። እግዚአብሔርም ወሩሮ የጣላቸውን ቀንተው አስፈላጊ ሆነው እስካገኛቸው ድረስ ሰብስቦ ያመጣቸዋል። እግዚአብሔር ቸግሮት አያውቅም። የእግዚአብሔር ቤተሰቦች እኔ የምነግራችሁ እኔ አስፈላጊ ሰው ነኝ ለቤተ ክርስቲያን ብሎ ከማሰብ እግዚአብሔር ያድናችሁ። እውነቴን ነው የምነግራችሁ። ይሄንን ነው እግዚአብሔር የሚያሳየን። ዛሬ ከቅዱስ ሉቃስ የምንማረው ይሄንን ነው። የቅዱስ ሉቃስ ረድኤቱ በረከቱ ከሁላችን ጋር ይሁን። ከሁላችን ጋር ይሁን። ከሁላችን ጋር ይሁን።